ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ጎጃም አገው ምድር ክፍለ ጦር ድል በድል ሆኗል። በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ባደረገው ድምሰሳ በርካታ የጠላት ኃይል ሙትና ቁስለኛ ሆኗል። በዚህ ውጊያ ሻለቃ መሪውን ጨምሮ በርካቶች ተማርከዋል። በተያያዘም 1ኛ ክፍለ ጦርን ትጥቅ ሊያስፈታ የመጣው ትጥቁን አስረክቦ ተመልሷል። በቀን 30/08/2017 ዓ.ም የአማራ ፋኖ በጎጃም 1ኛ ክፍለ ጦር ሻለቃ አንሙት ያዛቸው ብርጌድ፣ መብረቁ ሻለቃና ባህር ዳር ብርጌድ ደጉ በላይ ሻለቃ ከቀኑ 9 ሰዓት ላይ ባደረጉት ጥምር ማጥቃት በጠላት ላይ ከፍተኛ ቁሳዊና ሰብአዊ ጉዳት ማድረስ ሲቻል 9 ጥቁር ክላሽ ብዛት ያለው ተተኳሽ የወገብ ትጥቆችና ወታደራዊ ሻንጣዎች ተማርከዋል። ጠላት የማህበረሰቡን ትጥቅ አስወርዳለሁ ብሎ ከአዴት ተነስቶ ወደ አብካ ማርያምና ቦሻ ሚካኤል በመንቀሳቀስ የማህበረሰቡን ቤት ሰብሮ በመግባት ዝርፊያ እየፈጸመ በነበረበት ሰዓት መብረቁ ሻለቃና ደጉ በላይ ሻለቃ ከመቅጽበት ተወርውረው በመድረስ አብካ ማርያም ላይ የጠላትን ኃይል አፈር ከድሜ አብልተውታል። እንዲሁ ጠላት እየከዳ ፋኖን እየተቀላቀለ ይገኛል። የወራሪው አብይ አህመድ ሰራዊት በትንትኑ እየወጣ ነው። በቀን 29/08/2017 ዓ.ም ካነደድ ወረዳ ያገዛዙ አሽከር የነበሩ 2 ሚሊሻዎች ከነትጥቃቸው፣ ከአዋበል ወረዳ 3 ሚሊሻዎች ከነሙሉ ትጥቃቸው የሐዲስ ዓለማየሁ 7ኛ ክፍለ ጦር መብረቁ ብርጌድንና ተርላጓሉ ብርጌድን ተቀላቅለዋል። እንዲሁ ቢዛም ወለጋዝና የአማራ ፋኖ በጎጃም 5ኛ ክፍለ ጦር በመናበብ ጥሩ ቁመና ላይ እንደሚገኙም ገልጸዋል። የጋራ ጠላታችንን ለማጥፋት ዝግጁ መሆናቸውንም ጥሩ ቁመና ላይ እንደሚገኙም በተደረጉ የጋራ ጉባኤዎች አረጋግጠዋል። ይህ በእንዲህ እንዳለ ቀንደኛ ባንዳው ዛሬ ተቀንድሿል። ሚያዝያ 30 2017 ዓ.ም በእነማይ ወረዳ ቢቸና ከተማ 02 ቀበሌ ሚኒሻ ጠርናፊ የነበረው ኮማንደር ባንዳ ጌታቸው አየነው ከጠዋቱ 5 ሰዓት ቢቸና ከተማ ላይ በላይ ዘለቀ ሐውልት ዝቅ ብሎ ዋርካው ሰፈር በጥቁር አስፋልት ላይ በጠራራ ፀሐይ በአባ ኮስተር ብርጌድ ሰርጎ ገቦች በስታር ሽጉጥ ግንባሩን በመብሳት እስከ ወዲያኛው ላይ መለስ ተቀንሿል። የአባ ኮስተር ብርጌድ ሰርጎ ገብ በወሰደው እርምጃ የባንዳ ጌታቸው አየነውን አንድ ክላሽ በማንሳት በቢቸና 04 ገብርኤል ሰፈር በአባ ኮስተር ብርጌድ ሽፋን በብሬን በመስጠት በሰላም ተቀላቅሏል። በተመሳሳይ የአማራ ፋኖ በጎጃም 9ኛ ሳሙኤል ክፍለ ጦር የአባይ ሸለቆ ብርጌድ በቀን 29/08/2017 ዓ.ም የብርጌዱ ተወርዋሪ ተርቦች መርጦ ለማርያም ከተማ ሰርገው በመግባት ሴንትራል ሆቴል መሽገው ከርሳቸውን እየሞሉ በነበሩ የአብይ አሽከሮች ላይ አስደናቂ ኦፕሬሽን ሰርተዋል። በተሰራው ኦፕሬሽን እርምጃ የተወሰደባቸው ባንዳዎች ጥጋው ባየ፣ አስቻለው መንበሩ በዜና ሌሎች ስማቸው በውል ያልታወቁ ባንዳዎች ሙትና ቁስለኛ መሆናቸውም ታውቋል። በተያያዘም ዘመቻ አንድነት በወሎ ቤት አማራ ግንባር ተጠናክሮ ቀጥሏል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ ቤት አማራ ንጉስ ሚካኤል ኮር ታላቅ ድል ተጎናጽፏል። የንጉስ ሚካኤል ኮር ቃኝ መብረቅ ክፍለ ጦር የብርጌድ ቃኝና ሼህ ሁሴን ጅብሪል ክፍለ ጦር ጽናት ብርጌድ በጋራ በመሆን በኮር ኮማንድ አርበኛ ከረም መሐመድ በኮር ዘመቻ መሪው አርበኛ ጌትነት አበበ እየተመሩ ሚያዝያ 29 2017 ዓ.ም በዋርጃ አስደናቂ ደፈጣ ዝግጅት አድርገው ጉልቻ አቀማመጥ በራቸውን በማስቀመጥ የገባውን ወንበር ጠባቂ ጦር እንደወጣ ቀርቷል። በዚህ አስገራሚ ደፈጣ በጠላት ላይ የደረሰ ጉዳት በዝርዝር አጠቃላይ የተደመሰሰ 22፣ የተደመሰሰ 6 ቁስለኛ 7 ምርኮኛ ሲሆን ከተደመሰሱት መካከል አንድ ኮማንደር አህመድና አንድ በስም ያልታወቀ ሻለቃ አመራር ይገኝበታል። ከተማረኩት ውስጥ 3 የመቶ መሪዎች ያሉ ሲሆን ከ10 በላይ ክላሽና ተተኳሽ እንዲሁም መገናኛ ሬዲዮ ነበልባሎቹ ማርከዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ያሉና ተጋድሎ ዘመቻ አንድነት ተጠናክሮ ይቀጥላል ሲል የኮሩ ቃል አቀባይ አርበኛ 50 አለቃ ሁሴን ኡመር ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።